ሰላም እንደምን አላችሁ። የጌታ ጸጋ ይብዛላችሁ። የእግዚአብሔር አምላካችን ቃል በመዝሙር 34 ቁጥር 15 ላይ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ደግሞ ወደ ጩኸታቸው የሚል ቃል አለ። የአምላካችን የእግዚአብሔር ዓይኖች ወደኛ ናቸው፣ ጆሮዎቹም ደግሞ ለጩኸታችን ተከፍተዋል። ያየናል፣ ይሰማናል፣ ይናገረናል፣ ይመልስልናል። እግዚአብሔር አምላክ የተባረከ ይሁን። በትንቢተ ዮናስ ምዕራፍ 2 ላይ ያለውን ቃል አካፍላችኋለሁ። እግዚአብሔር እንዲያስተምረን እጸልያለሁ። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ እናመሰግንሃለን። የምታይ፣ የምትሰማ፣ የምትመልስ አምላክ ስለሆንክ የምናመልክህ አምላክ እግዚአብሔር ሕያው ስለሆንክ ደግሞም ስለምትናገር እናመሰግንሃለን። አሁንም ደግሞ በዚህ ቃል እንድትናገረን እንድታስተምረን በኢየሱስ ስም ጸልያለሁ። ስለምትናገረን አመሰግንሃለሁ። ክብር ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። በትንቢተ ዮናስ ምዕራፍ 2 ላይ ያለውን ቃል አነባለሁ ከቁጥር 1 ጀምሮ። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳው ሆድ ውስጥ ነበረ። ዮናስም በአሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩ፣ እሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኽኩ፣ ቃሌንም አደመጥህ። ወደ ጥልቁ ወደ ባህር ውስጥ ጣልከኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልህና ሞገድህ ሁሉ በላይ አለፉ። እኔም ከዓይን ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አልኩ። ውኆችም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያዬ ነበረ። የባህሩ ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድኩ፣ በምድርና በመወርወሪያዎቿ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ገባች። ከንቱነትና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። ክብር ለእግዚአብሔር ይሁን። ዮናስ ወደ ባህር ውስጥ በተወረወረ ጊዜ እግዚአብሔር ዮናስን የሚውጥ ትልቅ አሳ አሰናዳ ይላል። ዮናስ ባለመታዘዙ ምክንያት ወደ ተርሴስ በመኮብለሉ ለነነዌ አልሰብክም በማለቱ በዚህ ምክንያት ነው ወደዚህ ውስጥ መከራ ውስጥ የገባው። ነገር ግን በተጣለ ጊዜ እግዚአብሔር አልተወውም። ዮናስን የሚውጥ ትልቅ አሳ አሰናዳ ይላል። ወደዛ አሳ ውስጥ ከገባ በኋላ ግን ዮናስ የሆነውን ነገር አያውቀውም፣ የት እንዳለም አያውቅም። ዮናስ ግን በተጨነቀ ጊዜ ነፍሱ አልወጣም። አሳ ሆድ ውስጥ ነው ያለው፣ ታፍኗል። እዛ ውስጥ ሆኖ ግን ምን ውስጥ እንዳለ እንኳን አልገባውም። ነፍሱ ግን ስላለች ወደ እግዚአብሔር ጮኩ ይላል። ክብር ለእግዚአብሔር ይሁን። የት ሆኖ? በጥልቅ ባህር ውስጥ ሆኖ፣ በአሳ ሆድ ውስጥ ሆኖ፣ አሳውም ዮናስን ተሸክሞ ምን እንደመጣበት አልገባውም። እየተወራጨ እያንገላታው ባለበት በዚህ ጊዜ ዮናስም ምን ውስጥ እንደገባ አይገባውም። ግን ነፍሱ አለች። ግን ጥልቅ ውስጥ እንደገባ ይታወቀዋል። እዛ ውስጥ ሆኖ ግን ወደ እግዚአብሔር ጮኸ። እግዚአብሔር ደግሞ እዛ ውስጥ ሆኖ የጮኸውን ጩኸት ሰማው ይላል። መከራ ውስጥ እንዳለ ገብቶታል። መከራ ውስጥ እንደሆነ ታውቆታል። ወደ እግዚአብሔር ግን መጮህ ነበረበት። ወደ እግዚአብሔር ሲጮህ እግዚአብሔር ደግሞ ሰማው። ዳውም ምን ይላል? ነፍሴ በቃ ዛለች። ነፍሴ በዛለችብኝ ጊዜ ግን እግዚአብሔርን አሰብኩት ይላል። ክብር ለኢየሱስ ይሁን። ነፍሴ ስትዝልብኝ እግዚአብሔርን አሰብኩት፣ ወደ አምላኬም ጮኩ። ጸሎቴ ደግሞ ወደ መቅደሱ ገባ፣ ወደ ጆሮው ገባ። ምክንያቱም የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹ ደግሞ ለጩኸታቸው ተከፍተዋል። ወደ ጩኸታቸው ይሰማሉ። የትም ቦታ ሆነን ብንጮህ፣ ምን ውስጥም ተዘግተን ብንጮህ፣ በጥልቅ ውስጥ ብንሆን፣ በሩቅ ብንሆን፣ እግዚአብሔር ያለንበት ቦታ መጥቶ ድምፃችንን ይሰማል። ጩኸታችንን እግዚአብሔር ይሰማል። ምናልባት ዮናስ እዛ ውስጥ ተዘግቶ
አፉን መክፈት አይችልም። ምናልባት በሆዱ ይሆናል የጸለየው፣ በልቡ ይሆናል የጸለየው። እግዚአብሔር ግን በመቅደሱ ሆኖ ጸሎቱን ሰምቶታል። ክብር ለእግዚአብሔር ይሁን። ዛሬ ይሄ ቃል ለኛ ምን ያስተምረናል? እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ አይደለም። የቱ ጋም ሆነን ብንጠራው እግዚአብሔር ይሰማናል። ከእግዚአብሔር መራቅና መሸሽም ደግሞ አንችልም። ምክንያቱም የእግዚአብሔር ዓይኖች ወደ ጻድቃን ናቸው። የቱ ጋም ብንሆን እግዚአብሔር ዓይኖቹ ወደኛ ይልካል። ልክ እናት ልጇን ትንሽ ልጇን በዓይኗ እንደምትከታተል የልጇን ድምፅ ደግሞ እንደምትሰማ ንቁ እንደሆነች ልክ እግዚአብሔር እኛን በዓይኖቹ ይከታተለናል። የቱ ጋም ብንሆን ያየናል። የቱ ጋም ሆነን ብንጮህ ደግሞ ድምፃችንን ይሰማናል። ወደ እግዚአብሔር ስንጮህ ደግሞ እግዚአብሔር ይመልሳል። ክብር ለእግዚአብሔር ይሁን። አንድ ጊዜ ዳዊት በአንደኛ ሳሙኤል ምዕራፍ 30 ላይ ተከበበ። አብረውት የነበሩት ሰዎች ተነሱበት። ንብረቱ ተወሰደበት። ልጆቹ፣ ሚስቶቹ፣ ቤቱን፣ ንብረቱ ሁሉ ተወሰደበት። ያ አልበቃ ብሎ እንደገና ደግሞ አብረውት ያሉት ሰዎች ደግሞ ሊወግሩት ተማከሩበት። ስለዚህ ግን ምን አደረገ? ዳዊትም በአምላኩ በእግዚአብሔር ልቡን አበረታ ይላል። ዳዊትም በአምላኩ በእግዚአብሔር ልቡን አበረታ፣ እግዚአብሔርን አሰበ፣ እግዚአብሔርም ደግሞ ረዳው፣ ምርኮውን መለሰ፣ አስመለሰ። ልክ እንደዚሁ ዮናስም ነፍሱ በዛለችበት ጊዜ እግዚአብሔርን አሰብኩት አለ እና ወደ አምላኩ ወደ እግዚአብሔር ደግሞ ሲጸልይ እግዚአብሔር ምን አደረገለት? እኔ ግን በምስጋና ቃል እሰዋልሃለሁ አለ። በምስጋና ቃል መስዋዕትን እሰዋልሃለሁ፣ የምስጋናን መስዋዕት፣ የተሳልኩትንም ደግሞ እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። ደህንነት ከየትም አይመጣም። ደህንነት የሚመጣው ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ ዮናስንም በየብስ ላይ ተፋው። እግዚአብሔርን ስናመሰግን የሚሆን ነገር አለ። በመከራ ውስጥ ነው ዮናስ፣ በሚመች ቦታ አይደለም። ግን ለእግዚአብሔር ምን አለ? የምስጋናን መስዋዕት እሰዋለታለሁ፣ የእልልታን መስዋዕት እሰዋልሃለሁ። እግዚአብሔርን ማመስገን ሲጀምር፣ ወደ እግዚአብሔር ጸልዮ፣ ወደ እግዚአብሔር ጮሆ እግዚአብሔርን ማመስገን ሲጀምር፣ እግዚአብሔር ደግሞ አሳውን አዘዘው። መጀመሪያ እንዲውጣው አዘዘው፣ አሁን ደግሞ እንዲተፋው አዘዘው። በየብስ ላይ ተፋው ይላል። ዛሬ የተያዘ ነገር፣ የሚያስጨንቅ ነገር፣ የተወሰደ ነገር፣ የተማረከ ነገር አላችሁ? ግራ የገባችሁ ነገር፣ የምትጮሁበት ነገር አለ? እግዚአብሔርን ማመስገን ጀምሩ። እግዚአብሔርን ማመስገን ስንጀምር እግዚአብሔር የያዘውን ነገር ያዘዋል፣ እንዲተፋ ያዘዋል። የዋጠውን እንዲተፋ ያዘዋል። የወሰደውን እንዲመልስ ያዘዋል። የተማረከውን እንዲመልስ ያዘዋል። ምክንያቱም እግዚአብሔር አሰራሩ እንደዚህ ስለሆነ እግዚአብሔርን ማመስገን ስንጀምር ጩኸታችንን እግዚአብሔር ይሰማል፣ ጸሎታችንን እግዚአብሔር ይሰማል። ከዛስ ምስጋናችንን እግዚአብሔር ይቀበላል። ስናመሰግን ደግሞ እግዚአብሔር መንፈሱን ያፈሳል። እግዚአብሔር ደስ ሲለው መንፈሱን ያፈሳል። ለእግዚአብሔር የምንሰጠው ምስጋናችንን ነው። የምስጋናን መስዋዕት የምንሰዋው በመከራ ውስጥ፣ በችግር ውስጥ፣ በጭንቀት ውስጥ በሆነን ጊዜ የምናመሰግነው ምስጋና እሱ መስዋዕት ነው፣ እውነተኛ መስዋዕት ነው። ይህንን መስዋዕት ሰዋልሃለሁ ብሎ ዮናስ ይሰዋለት ለእግዚአብሔር። እግዚአብሔር ወዲያው ትእዛዝ ለአሳው ትፋው። ክብር ለእግዚአብሔር ይሁን። ያንዳንዱ ነገር ይተፋል፣ ይመለሳል፣ የተያዘ ሁሉ ይለቀቃል። መልስ ይመጣል ከእግዚአብሔር ዘንድ። በመከራችን ውስጥ ሆነን እግዚአብሔርን እየለመንን ወደ እግዚአብሔር እየጸለይን ግን ምስጋናችንን እናብዛ። ምክንያቱም እግዚአብሔር መመስገን የሚገባው ሊመሰገን ይገባዋል። አምላክ ስለሆነ በአምላክነቱ ብቻ ሊመሰገን የሚገባው አምላክ ነውና ለእግዚአብሔር የምስጋና መስዋዕት ስንሰዋ፣ ለእግዚአብሔር ምስጋና ስናቀርብ ነገራችን ደግሞ ራሱ እንዲለቅ ከእግዚአብሔር ትእዛዝ ይደርሰዋል። ክብር ለእግዚአብሔር ይሁን። ወደ እግዚአብሔር እንጸልይ፣ ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር ደግሞ የምስጋና መስዋዕት እናሳርግ። ድላችንን እናገኛለን፣ መልሳችንን እናገኛለን። ከእግዚአብሔር ዘንድ ጉብኝት ይሆንልናል። ክብር ለእግዚአብሔር ይሁን። በዚህ ቃል አበረታታችኋለሁ ወገኖቼ። እግዚአብሔርን አመስግኑ። የቱጋም ሆኑ እግዚአብሔር ያያችኋል።
እግዚአብሔር ደግሞ ይሰማችኋል። እንደማያችሁ እንደማይሰማችሁ አይምሰላችሁ። ያያል፣ ይሰማል፣ ደግሞም ይመልሳል፣ ይራራል። እግዚአብሔርን ስናስበው፣ ወደ እግዚአብሔር ስንጸልይ እግዚአብሔር ጆሮዎቹ ለኛ የተከፈቱ ናቸው። እኛን ለማየት እኛን ለመስማት 24/7 ይተጋል እግዚአብሔር። ሁል ጊዜ አይኖቹ በእኛ ላይ ናቸው። ሁል ጊዜ ጆሮዎቹ ደግሞ ለኛ ክፍት ናቸው። እግዚአብሔር ደግሞ ያየናል፣ ይሰማናል፣ ይመልስልናል። ጌታ ኢየሱስ ይባርካችሁ። በዚህ ቃል አበረታታችኋለሁ። እግዚአብሔርን በማመስገን ለእግዚአብሔር ምስጋና መስዋዕት በመሰዋት የጸሎታችሁን መልስ ተቀበሉ። የምትጠብቁትን፣ የጠየቃችሁትን፣ የቆየባችሁን፣ የዘገየባችሁን መልሱን ተቀበሉ። ይህንን ለእናንተም ለራሴ እላለሁ። እግዚአብሔር የተባረከ ይሁን። እግዚአብሔር አምላክ ስለተናገረን ስለመከረን እግዚአብሔርን እጅግ አድርጌ አመሰግናለሁ። ጸልያለሁ። እግዚአብሔር አምላካችንና መድኃኒታችን ሆይ እጅግ አድርጌ አመሰግናለሁ። ጌታ ሆይ አቤቱ ደግሞ ይህን ቃል ለሚሰሙ ወገኖቼ ለኔም እግዚአብሔር አባት ሆይ አንተ አይኖችህ ወደኛ እንደሚያዩ ጆሮዎችህም ለኛ የተከፈቱ እንደሆኑ ደግሞ ስናመሰግን በምስጋናችን ውስጥ ድል እንዳለ ስትናገረን እግዚአብሔር ልትሰራልን ልታደርግልን የመከርከንን ጌታ ምክር ጌታ ሆይ እንድናውለው በስራ ላይ እንድትረዳን በኢየሱስ ስም ጸልያለሁ። ወገኖቼ እግዚአብሔር የሚጮህበት ነገር ቢኖር የተያዘ ነገር ቢኖር እግዚአብሔር አምላክ ሆይ እንዲለቀቅላቸው እግዚአብሔር ሆይ እንዲተፋ እንድታዘው ትእዛዝ ካንተ ዘንድ እንዲመጣ በኢየሱስ ክርስቶስ ስም እጸልያለሁ። መተፋት እንዲሆን የተዋጠው ነገር መተፋት እንዲሆን የተያዘው ነገር መለቀቅ እንዲሆን የታሰረው መፈታት እንዲሆን የተማረከው መመለስ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ይሄንን እንደምታደርግ ደግሞ አምናለሁ። ሁል ጊዜ እንድትሰማኝ አውቃለሁ። ስለሰማኸኝ አመሰግንሃለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ ይባርካችሁ ወገኖቼ። የጌታ ጸጋና ምሕረት ይብዛላችሁ። እግዚአብሔር ያያል፣ እግዚአብሔር ይሰማል፣ ደግሞም እግዚአብሔር ይመልሳል። ተባረኩ። መልካም ሳምንት ይሁንላችሁ። እናንተ ከተጠቀማችሁ ለሌሎች አካፍሉት፣ ሼር አድርጉት፣ ላይክ አድርጉ። መልካም ሳምንት። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። አሜን።